አሁን ወደ ፍጡራን መጸለይ ከየት ነው የመጣው? መጽሐፍ ቅዱስ ብቻ ብሎ ያስተማሩበትን ብሎ ማመስገን ከየት መጣ? መጽሐፍ ቅዱስ ብቻ ብሎ ያስተማሩበትን ስጠን ሐዋርያት። የለም ወደ ፍጡራን መጸለይ። ከታች ያላችሁ ሰዎች ታዘቡ። አረ ጨመቀን ይሄ ሰውዬ እባካችሁ አንድ በሉልን። አንጫጫን እኮ ሁላችንም። መልሱን ስጡኝ። ጥያቄው ከባድ ነው በጣም። ወደ ፍጡራን መጸለይ ከየት መጣ? ሐዋርያት ጸልየዋል። ወደ ፈጣሪ ነው የሚጸለየው። ወደ ፍጡር እንዴት ይጸለያል? ከተጸለየም በኋላ ለእነሱ መዝሙሩ፣ ስዕለቱ፣ ምኑ ከየት መጣ? ሐዋርያቶቹ ያደርገዋል ወይ ነው? ትምህርታቸውን ትቀበላለህ? ጥቅስ ለመጥቀስ ተዘጋጅ። በአምስት ደቂቃ እሰጥሃለሁ። ከአዲስ ኪዳን እስቲ መልሱልኝ። ዮሐዴ ርዕሱን አትቀይር። ወደ እግዚአብሔር የጸለየ እስቲ ወደ ፍጡራን መጸለይ በክርስትና ታሪክ ውስጥ አለ ወይ? ወደ እግዚአብሔር የጸለየ በ5 ደቂቃ አንድ ጥቅስ ጥቀስልኝ። 5 ደቂቃ። አሁን ርዕሱን አትቀይር። አየህ፣ እንደዚህ ዘመናችሁን እየሸሻችሁ በቃ ሰው እየወጣ ነው። ሲጀመር አንተ ትችላለህ፣ ማንም አይችልም። እንደውም መልስልኝ። ያው ሉተርን አባት ይሉታል። ኦፍኮርስ ምንም እንግዲህ አስተማሪ ራሱን አባት ተብሎ ሊጠራ ስለሚችል በቃል ልጆችን ስለሚወልድ በሚያስተምረው ቃል እንግዲህ የእምነት አባት ምናምን ተብሎ ሊጠራ ይችል ይሆናል። ከዛ በላይ ግን የእምነት አባት ሳይሆን ሀዳሲ ብሎ የሚጠራ መሰለኝ። ሪፎርም ነው አባት ተብሎ አይጠራም። ኦኬ እሺ። እኔ ፋዘር ኦፍ ፕሮቴስታንቲዝም ተብሎ ማቆም ጭራሽ ከአባትነቱ እንደነጠልከው አነሳችሁ ከአባት አባት ካልሆን ታዲያ ማን ያጠመቃቸው? ሀዳሲ ተብሎ ሀዳሲያን ተብሎ እኮ ነው። እነ ሉተር እነ ካልቪን እና ሌሎችም ሀዳሲያንማ ናቸው እነዛ ተብሎ የሚታወቁት እንጂ ቸርች ፋዘር ተብሎ የሚጠሩ አይመስለኝም። አይ ቸርች ፋዘርማ የምን ቸርች ፋዘር? የሉተራን ብቻ ነው የሚሆኑ ሉተር እንጂ የኔ አይሁን። ለምሳሌ እነሱ ቸርች ሲሉ ሉተራንን ብቻ ላይሆን ስለሚችል ቸርች ፋዘር ነው መሆን አይችልም። ግን ለእነሱ ለቤተ እምነቱ ግን ለራሱ ለሉተራኖች ግን ኦፍኮርስ አባት ነው። እንግዲህ አንለውም ካሉ መብታቸው ነው። ምንድነው ይንገሩን። እሱ እንዳለ ሆኖ ግን ባይሆን ትልቁ እንደው ትኩረታቸው የቱ ጋር ነው ከተባለ ግን እምነታቸውን አሁን እነሱ መጽሐፍ ቅዱስ ብቻ ይላሉ። መጽሐፍ ቅዱስ ብቻ ካሉ በኋላ ከዛ ቀጠሉ ደግሞ የመጽሐፍ ቅዱስን ሀሳብ በዋናነት አብራርተዋል ብሎ የሚያስቀምጡት ደግሞ የሚይዙት ደግሞ አለ። እሱ የክርስቲያን አባቶች አይደለም። የክርስቲያን አባቶች ሳይሆን ሉተርና የእምነት መግለጫዎቻቸው ናቸው። ሉተርም ደግሞ ስፔሲፊካሊ በተለይ ላርጅ ካቴኪዝሙ እና ስሞል ካቴኪዝሙ የሉተር በተለይ እነዚህ ሁለቱ ላርጅ ካቴኪዝም እና ስሞል ካቴኪዝም በተለይ ለኮንዘርቫቲቮቹ ለኮንፌሽናል ሉተራኖች፣ ለሌሎቹ እንኳን አንዳንዴ ላርጅ ካቴኪዝሙን ወደ ጎን እያደረጉ ስሞል ካቴኪዝሟን ለመያዝ ይሞክራሉ። ኤኒዌይስ የመጀመሪያው ሉተር ይሄ ላርጅ ካቴኪዝሙና ስሞል ካቴኪዝሙ ከሱ ጋር አብሮ ደግሞ ኮንፌሽኖቻቸው እነዚህ የኦግስበርግ ኮንፌሽን ምናምን እነዚህ ፎርሙላ ኦፍ ኮንኮርዱ ምናምን እነዚህ እና እንደዛ ቡክ ኦፍ ኮንኮርድ እንዳጠቃላይ እነሱ ናቸው። ከመጽሐፍ ቅዱስ ቀጥሎ ትልቅ ክብር ያላቸው የአባቶች ትምህርት ምናምን አይደለም። ምንድነው የኢኩሜኒካል ካውንስል ዓለም አቀፋዊ ጉባኤያት ምናምን ተብሎ አይደለም የሚዘረዘሩት። የራሳቸው ኮንፌሽኖች እና የሉተር ትምህርት ነው ከመጽሐፍ ቅዱስ ቀጥሎ ትልቅ ቦታ ያለው በሉተራኑ ዘንድ ማለት ነው። ይህንን ስንል ደግሞ አባቶችን ጭራሽ መጥቀስ አይፈልጉም እያልኩኝ አይደለም። ከእነሱ ትምህርት ጋር እስከተመሳሰለ ድረስ አባቶችን ይጠቅሳሉ። በተለይ ኬሜኔዝ እሱ በጣም የኢስተርን አባቶችንም በመጥቀስ ይታወቃል። እነ ባስልዮስን ምናምን እነ ዮሐንስ አፈወርቅንም ይጠቅሳል። በእርግጥ ይጠቅሳል። እሱ አሁን በመጥቀስ ይታወቃል። ይሄ ፎርሙላ ኦፍ ኮንኮርድ ምናምን ሲዘጋጅ ኮኦተሩ ማለት ነው ኬሜኔዝ እና እንዳጠቃላይ ይጠቅሳሉ። በቃ ከእነሱ ትምህርት ጋር እስከተመሳሰለ ድረስ ይጠቅሳሉ። ባጭሩ ትልቅ ቦታ ግን የሚሰጠው በእነሱ ዘንድ እነሱ የሚሉት ማለት ነው መጽሐፍ ቅዱስ ብቻ ይላሉ። ከዛ በኋላ ደግሞ የራሳቸው እነዚህ የእምነት መግለጫዎቻቸው ምናምን እና የሉተር ላርጅ ካቴኪዝም፣ ስሞል ካቴኪዝም ምናምን እንደዛ ነው። ግን አሁን በዚህ መሀል ግን ጴንጤ ወንድምህቶቻችን በጣም እረፍት ላይ ናቸው። አሁን አንድ ቀን ደግሞ ጴንጤ ላይ ደግሞ እንሄዳለን ከታላቅ ይቅርታ ጋር።
ሰሞኑን አሰግድ የተባለ መምህር ላይ የታድሶ መምህር እሱም ፕሮቴስታንት ነው። አክቹዋሊ አሰግድ የሚባለው ወንድም ማለት ነው። ይሄ ኦርቶዶክስ የነበረ የወጣው ወንድም እሱ ልሳን ላይ ኧረ ታድሶ ነው እሱ፣ ፕሮቴስታንት አይደለም። አሁን ቅድም እንትና ማን ነው ስሙ እነ ሉተር ሀዳሲ ናቸው አልከኝ። እሱን ተሐድሶ ነው አልከው፣ ግን ሉተር ፕሮቴስታንት ነው፣ እሱ ፕሮቴስታንት አይደለም። ክላሽ አያደርግም እንጂ ኧረ ስማ ሲስ መከራ ይበዛ ስትል ምን ትዝ አለኝ። የሆነ ቀን ከሶቨሬን ጋር ምናምን እያወራ ሪከርድ አይቼ ነው እና እናንተ በደብል ፕሬዲስቲኔሽን ነው የምታምነው አለ። የሆነ ነገር ኧረ በእናትህ አንተ ውጣ በእናትህ ሌላ ነገር እኮ ያመጣብን እንዴ። ቸርች እኮ እንዳልገባ አደረገኝ እኮ ምን ላድርግ? እንዲ አሁን ቸርች ልግባ ተቀድሮብኛል። እስኪ ንገረኝ አልኩት እኮ ቢጨንቀኝ። ያበደ ነው። እናንተና አሰግድ በቃ ፕሮቴስታንት ነው ማለት ፕሮቴስታንት ነው ስል ለምሳሌ ጥምቀት አያድንም የሚል ቅዱስ ቁርባን አማናዊ የራሱ የጌታ ስጋና ደም ነው ብሎ ልክ እንደ ክርስቲያኖች እንደኛ ምናምን የማያምን ምናምን አይነት ሰው ነው። በቃ ስለዛ እሱ ካታጎሪካሊ በቃ ወደ ፕሮቴስታንቱ ሄዶ ከፕሮቴስታንቱ ደግሞ እሱን ፊት የሚያደርገውን መርጦ እዛ ውስጥ ይገባል። ወይም ደግሞ ችግር የለውም በፕሮቴስታንት ውስጥ የራሱን የሆነ አዲስ ነገርም ይዞ መቀጠልም ይችላል። ማንም የሚከለክለው የለም፣ እንደተመቸው ነው። ግን እሱ እንዳለ ሆኖ እሱን ተውትና ይህ ወንድም ልሳን ላይ ግን ከጴንጤኮስታሎቹ ለየት ያለ ምልከታ ያለው ይመስለኛል። ስሰማው እንደኛ ነው መሰለኝ ምልከታው። በቃ የሆነ ልሳን ቋንቋ አይነት ነገር ይመስለኛል። እና እሱ ላይ በጣም ብዙ ጴንጤዎች እየሄዱበት አየሁኝ። ኦኬ፣ እዚህ ላይ ግን ላሰግድ ትክክል ነው፣ እናንተ ትክክል አይደላችሁም። ስለዛ ጴንጤዎች ላይ እስቲ ሰሞኑን እንገባበታለን ማለት ነው። እዚህ ከልሳን ጋር ተያይዞ በጣም ብዙ ጊዜ ሄደንበታል፣ ግን ለማስታወስ ያህል እንሄድበታለን ማለት ነው። አሁን እንትናን አሰግድ የሚባለውን ወንድም ዲፌንድ ለማድረግ ሳይሆን ስለማያገባኝም እሱን ዲፌንድ የማድረግ ጉዳይ ሳይሆን ከትምህርቱ አንጻር በጣም በዛ ብላችሁ ስትሄዱበት ሳይ የእናንተ ትክክል እንዳይመስል። አየህ እሺ፣ ጴንጤው እዚህ ጉዳይ ላይ የሆነ ነገር ብሏል፣ አሰግድ የሆነ ነገር ብሏል። ግን ታዲያ ምንድነው ትክክለኛው ምንድነው ተብሎ ሲጠየቅ ማንን ነው የሚጠየቀው? ማን ነው? እሺ መጽሐፍ ቅዱስ እና መጽሐፍ ቅዱስን ይዘን ደግሞ አብረን እናያለን። አለን ይመስገን። እንዴት ናችሁ ወገኖች? ሰላም ናችሁ? እና ቅድም ቆይ አንዴ ቤሊሻ አንድ ጊዜ ሰላም ብለናል። አሁን እዚህ በጸጋ ብቻ ጉዳይ ላይ ምንም አይነት እንደዚህ ጸብ ምናምን አያስፈልግም። አሁን በተነጋገሩት መሰረት አቤላን ስጠይቀው የአኬ ችግር ምንድን ነው እናንተ እንዲወፌ እንዲያደረገበት ስል ከሉተር አንጻር የተናገረውን ነው አሉ። አስረዳ ሰው ተግባቡ። አሁን የጸጋ ብቻ ትምህርት ሲነሳ አኬ ጥያቄ ያለኝ ብሎ ሳይሆን የተነሳው ውይይት በዚህ ጉዳይ ላይ በጸጋ ብቻ ጉዳይ ላይ ተሳስተዋል፣ መወያየት ከፈለጉ መወያየት እንችላለን የሚል ነው። ይሄ ደግሞ ኦፌንድ የሚያደርግም አይደለም። እዚህ ላይም ጥያቄ አላነሳም። አቤል ለምን ርዕሱን አነሳ ብሎ አላነሳም። ግን እኛ ቤት መተተወያ የሚል ሀሳብ ነው አሁን የሚያነሳው። እሱ ደግሞ ያው ትክክል አይደለም። እነሱም ደግሞ ግዴታ መተው ከአክሊል ጋርም ደግሞ መተው መወያየት አለባቸው የሚልም አክሊልም አላነሳም። ዲፌንድ ማድረግ ከፈለጉ መተው ይወያዩ ነው እንጂ ያለው እሱ በሄደበት መተው ይወያዩ የሚል ሀሳብ ስላላነሳ ምንም ኦፌንድ የሚያስደራርግ ነገር የለምና ጸባ ብርዱ ለማለት ነው። ጀስት ትምህርቱ ላይ መወያየት ይቻላል። ሲስ ጋር መታችሁ መወያየት ከፈለጋችሁ መወያየት ትችላላችሁ፣ ካልፈለጋችሁም ደግሞ አትገደዱም የሚል ነው ያለው ነገር እና ጸብ ማብረድ ይሻላል በሚል ነው ይህን ሀሳብ ያመጣሁት። አክሊልሻ ሰላም ዋሉ። የሆነ ሀሳብ ነው። ጸብ ውስጥ መግባት አያስፈልግም። የዶክተርን ሀሳብ አጽንኦት ልስጥና ልውጣ። አክሊል አይ እኔ በእውነት በጣም አሳስቦኛል። ለነገሩ አንተን አምጥተህ እዚህ ውስጥ ያጦስካቸው ጥሩ አልነበረም። ይሄ ርዕስ እንዲነሳ አልፈልግ ነበር፣ እግዚአብሔር በሚያውቀው ግን እኔ በጣም አሳስባችሁኛል። ሉተራን በጣም መቋቋም የሚችሉ አልመሰለኝም። ምንም እንዲያው አሁን የሚያነጋግር ነገር አልነበረም። እውነት ለመናገር የለም ማለት በትምህርት ላይ እንደሆነ ስናወራን የኖርነው ወደፊትም እናወራለን። ምንም የሆነ እኮ ተስማምተን ተፈራርመን አንድ ሆነን የተገፋፋን ያስመሰሉት እና በምስጢራት ላይ የኛን የሚመስል ነገር አለ። ወደ አባቶችንም ሲጠቅሱ ለውይይትም ኮንፌሽናቸውን ስለሚጠቅሱ ይመቻል ብሎ መናገር ማለት አንድ ህብረት አለን ያልን አስመሰሉት እና
እና እኔ በጣም አቀዝቅዙት ነው ማለት የምፈልገው እኔ ለእናንተ ብቻ ሳይሆን እንደው ለእኛም እንደው ምስክርነታችን ራሱ ትንሽ ጤዛ ሆነ እኮ። ስመጣ ስጓዝ አገኘሁት ስመለስ አጣሁት የሚባል እንቆቅልሽ አለና እሱ ጤዛ ነው። እንደዚያ እንዳይሆን ተረጋጉና በትምህርት ላይ ማውራት ጥሩ ነው። ከዛ በተረፈ እኛ ሉተር ለኛ ምናችንም አይደለም፣ የስተት ሰው ነው። አባትም አይደለም ሊቅም አይደለም። ይሄ የታወቀ ነገር ነው ባንላቸው ራሱ እናንተ ስለምትረዱት ማለት ነው። ግን ካልምነታችሁ ግን ይዛችሁ ከቀጠላችሁ አትሊስት የጴንጤቆስጣሉን የመጠቅለልና የመያዝ አቅም ሊኖራችሁ ይችላል። ወደኛ ከተራገጣችሁ ግን በጣም ከባድ ነው የሚሆነው እያስባለሁኝ። ጨዋነታችሁ ግን ያዋጣችኋል። በርቱ። በእውቀትም ማውራት የሚችሉ ሰዎች ናቸው እየሰማኋቸው። በጣም ኮንፊሽናቸውን የሸመደዱ ሰዎች ናቸው። ያንን ይዘው እኔ በዚያ ቢቀጥሉ ጥሩ ነው። የመራገጡ ምናምን ግን ይሄ ወረቀት መቅደዱ፣ ሚሳኤል መማዘዙ፣ ጦርነት ምናምን እንደዚህ እንደ ኮሪያው ሰውዬ እና እንደዚያ ባይሆን ጥሩ ነው። እንደው ቀሲስ የትልቅ ሰው ያገኘን ስንል እንደው በባይስ ቪዲዮ የሚሰራብን ሰው ይምጣ። እንደው እኮ እኔ እንደው ከፕሮቴስታንቱ ጥሩ ጨዋታ የተገኘ ዳዊትን የመሰለ ስል የእውነት እኔ በእውነት ተሳቅቄያለሁ። እኔ ዳዊት በጣም ከሁሉም የበሰለ ማቹር ያደረገ ሰው ነው ብዬ እንደውም ትላልቅ ውይይቶችን ከእሱ ጋር ጠብቄ ነበር እንዳያደርጋል ብዬ ጠብቄ ነበር። ጭራሽ የካርቱን ቪዲዮ እየሰራ መልቀቅ ጀመረ። ምን ይደረግ እንግዲህ አስቸጋሪ ነው። ሰላም ናችሁ? እንዴት ነው ሲስ? አኬ ሁላችሁ ቀሲስ ሰላም ናችሁ? ሁላችሁም ሰላም ናችሁ? አለን። ቤሊ እንዴት ነህ? ለቤሊ እንዴት ናችሁ? አኬ አይ ወደ ፔንቴኮስታሎችን ስትናገር ስለሰማሁ ነው የገባሁት። አሁን ሁሉ ሰው ከእናንተ ቤት የወጣበት ምክንያት ወደ ፍጡራን መጸለይ ነውና እዛ ላይ በመጽሐፍ ቅዱስ ላይ ወደ ቅዱሳን የጸለየ በዛ ምክንያት ነው። በመጽሐፍ ቅዱስ ላይ ወደ ቅዱሳን የጸለየ ሰው አለ ነው ጥያቄው ወይስ ሌላ ነው? ወደ ፍጡራን ከምድር ሆኖ ወደ ላያቸው ፍጡራን የጸለየ የለም። ወደ ተጣ የጸለየውና ያን ዋና ርዕስ ለመሸሽ ነው ይሄ ሁሉ ርዕስ የሚመጣውና ደግሞ ጥያቄውና የወጣበት ምክንያት ከእናንተ ቤት ያለ ሰው የዘመናት ጥያቄ ነው። ኧረ ይኸኛው ጥያቄ ሻል ፈርቼ ነበረ። እኔ አሁን እንደገባ ከቀሲስ ጋር ያለውንስ ልዩነት ፈታችሁት ወይስ እንዴት ነው የሚል መስሎኝ ነበር። እሱን ፈቱት ለመሰለኝ አንደኛው እሱ ነው። በነገራችን ላይ ትልቁ ዶግማ እሱ ነው አንደኛው። እዚህ ሁሉም ሰው ድኗል ብለው ነው የሚያምኑት። በላይ ግን የወጣው በዚህ ነው እንዴ ከቤተክርስቲያን። በነገራችን ላይ ትልቅ ጥያቄ የነበረብህ የጸሎት ጉዳይ ነው። አዎ ወደ ፈጣሪ ነው የሚጸለየው። ወደ ፍጡር እንዴት ይጸለያል? ከተጸለየም በኋላ ለነሱ መዝሙሩ፣ ስዕለቱ፣ ምኑ ሐዋርያቶቹ ያደርገዋል ወይ ነው ትምህርታቸውን ትቀበላለህ? ናና ዝም ብለህ ጸልይ፣ ዝም ብለህ ችግር የለውም። አንተ አሁን ትገባለህ። ሲሳይ ግን በአንደኛው ገስት ላይ አንድ ክርስቲያን ሳታስገባ የኛን ስም ታስጠራለህ። ሁለተኛ እነሱ ሲጠየቁ አንተ ትገባለህ። አንተ እኮ የሺ ሰው ግምት እኮ ነህ። ይኸው ገባህ እኮ። አረ ለበሽ አሁን ሰውን ለማዳን ከፈለጋችሁ ይህን ጥያቄ መልሱለት። አንድ ጥያቄ በ5 ደቂቃ ከመለሰልኝ በሌ ይሄ አሁን የምጠይቀውን ጥያቄ ማለት ነው አንድ ጥቅስ ከጠቀሰልኝ ከዛ በቃ የምርም እውነት ነው አሁን የሚጠይቀው ጥያቄ ብዬ አስባለሁ። እና በሌ ጥቅስ ለመጥቀስ ተዘጋጅ። በ5 ደቂቃ እሰጥሃለሁ። ከአዲስ ኪዳን እስቲ መልሱልኝ። ዮሐዴ ርዕሱን አትቀይር። ወደ እግዚአብሔር የጸለየ እስቲ ወደ ፍጡራን መጸለይ በክርስትና ታሪክ ውስጥ አለ ወይ? ወደ እግዚአብሔር የጸለየ በ5 ደቂቃ አንድ ጥቅስ ጥቀስልኝ። 5 ደቂቃ። አሁን ርዕሱን አትቀይር።
አየህ እንደዚህ ዘመናችሁን እየሸሻችሁ በቃ ሰው እየወጣ ነው። ሲጀመር አንተ ትችላለህ፣ ማንም አይችልም። እንደውም መልስልኝ። አኬ ላይ ሄድበት። ወደ ፍጡራን መጸለይ ከየት መጣ? ሐዋርያት ጸልያሉ። ሐዋርያት እኮ ጠየቅኩህ እኮ ግን የለህም መልስ። በቃ አንተ ሲጀመር መልሱልኝ። አሁን የሆነ ጎግል አድርጋችሁ የሆነ ነገር አኬ ሚውት አድርገህ ምንድን ነው ታብታብ የምታደርገው? መልስ ከየት አመጣ? አሁን ወደ ፍጡራን መጸለይ ከየት ነው የመጣው? መጽሐፍ ቅዱስ ብቻ ብሎ ያስተማሩበትን ብሎ ማመስገን ከየት መጣ? መጽሐፍ ቅዱስ ብቻ ብሎ ያስተማሩበትን ስጠን ሐዋርያት። የለም ወደ ፍጡራን መጸለይ ከታች ያላችሁ ሰዎች ታዘቡ። አረ ጨመቀን ይሄ ሰውዬ እባካችሁ አንድ በሉልን። አንጫጫን እኮ ሁላችንም። መልሱን ስጡኝ። ጥያቄው ከባድ ነው በጣም። ወደ ፍጡራን መጸለይ ከየት መጣ? ሐዋርያት ጸልየዋል ወይ? አኬ ልክህን ስለሚያውቀው ወረደ። ሲጀመር እንደማይችል እንደ ያስፈራል እኮ ጥያቄው። እንደ ቋንጤ የደረቀ ጥያቄ። እኛንን ልካችንን ማናቀው በየቀኑ የሚደረግ ነገር ማስረጃ የለውም። በአመት 365 ቀን የሚደረግ ነገር ማስረጃ የለውም። ስለዚህ ከመውረዳችን በፊት ማለት ነው አትጩ በሌ። አሁን ጩኸቱ በጣም እንትን እያለን ነው ከጥያቄው ማለት ነው። አንድ ሰው የሚመልስ ሰው ያ ሁሉ አንባቢ ነኝ እኔ ሁሉን አውቃለሁ። ምን መልስልህ ነው? ስትያዝማ ታስቀይስ ናቱ መልስለት። ስትያዝ ይሄ ከባድ ጥያቄ ነው እኮ መጀመሪያ በጣም እኔ የዋደድ አሁን ታየዋለሽ ይወርዳል። በጣም ከባድ ጥያቄ ነው ይሄ ግን ጩኸቱ እውነት እኔ በጣም ጥያቄው በላይ ደግሞ ስለሆነ እስኪ መልስልን በሊ ራሱ ዘመናት ጠይቄያለሁ። ሊቃውንት የምትሏቸውንም ጠይቄያለሁ። ማንም መልስ የለውም። ዘመን ኖረህ ባትጠይቃቸው ነበር የሚገርመኝ። አንተ እኔ ቲክቶክ ላይ አስመለጥካቸው ጎበዝ። አስመለጠን እንዴ? ሲስ እግዚአብሔር ያክብር። ቴንኪው። ኧረ ይመቸው ይሄ ልጅ ሞራሉ ራሱ በቂ ነው። ጌታ ምንም ሪኩዌስት ይልክና ከርሱ መች ነው ግን ርሱ ያሳሚሰጡ ቤት ምንድን ነው ሲሶ ከርዕስ ውጭ የምትለው? ከዚች ርዕስ ውጭ ሌላ ምንም አይጠይቅም። ለፍጡር የጸለየ አንድ ሐዋርያ አምጣ። ቲክቶክ ሲመጣ ቲክቶክ ወደ አሜሪካ ተሸጋግሯል። ቤሊ ከአንድ ጥያቄ እንኳን ሳይሻገር ቀረ። እኛ ይኸው ልንሄድ ነው አሜሪካ። ደግሞ ይሄን የምራል ጉታ ነው አሜን ይላል። ነገር ካለን እንስማ ወይ እዮባዬ ወንድሞቼን አተረፍክልኝ አመሰግናለሁ ልልህ እኮ ነው። ለምስጋና ሲሆን ትገባለህ። ለጥያቄ ሲሆን ለክፉ ቀን እንደማትሆን ያወቅኩት ዛሬ ነው። ሞዴሬተር አለ ምን አለ ብታወርደኝ። ማን ያስወረደኝ ብዬ እሪ እንድል ከቤሊ ለማስበለጥ እና አኬን አተረፍኳት አይደል? እንዲያስወርጂ አኬማ ሚዩት አርጋት አብታ ባረገች ወጣች። ኧረ ሲጀመር በል ይችላል እንዳተረፋችሁ። ኧረ ጎበዝ ነው እንዴ! ከጉብዝናው ብዛት እኮ ማለት ነው በየአመቱ ጥያቄ አይቀይርም። ምክንያቱም ከቀየረ አንችለው እንትን የሚለው እኮ እሱ ላይ የሚሰራው እምነታችሁን አለት ላይ ስሩ የሚለው የማይነቃነቅ በኋላ ግን ታቱ እንዳያደረገው ጥያቄው እንዳይረሰው ምላሱ ላይ ነቀሰዋል ነው የምትለው። ቤሊ እኔ እኮ እርግጠኛ ይህን ጥያቄ እንደሚጠይቅ ሳስገባው እርግጠኛ ነበርኩ። ወይን ጥያቄ ወይ ቀሲስና አኬ እንደሚል እርግጠኛ ነበርኩ። አይ እነሱንም አተረፋቸው። ስማ ግን ኢዮባ ሲስ አንድ ሰፈር ብንሆን አስበኸዋል? በጌታስ ነጋ ጠባ ይህንን ጥያቄ ስትመልስ ከዚህ ሰው ጋር ማለት ነው አትሆንም። አንድ ሰፈር ቀድመህ ትሞታለህ እንዴ? ጆሮዬ እንትን ብሎ ሲጀመር ስለማሰሚው በየቀኑ ጧት ጧት ከሰማውማ ትደነቁራለች። አዎ ሰላም ነበር። ከአንድ ወር በላይ አትቆይም አንተ። እሱ ይቀጥላል አንተ
ከንግግሩ አትሰማም እንዴ? ቀጥሎ የዘመናት ጥያቄ ነው አለ እኮ አንተ። በኃይለ ሥላሴ ጊዜም ደፍቷቸዋል ማለት ነው። ስም ነው የቀያየረው እንጂ ጥያቄው አንድ ነው። ቤሊ አካውንት ብቻ ነው የሚቀይረው፣ ጥያቄና ኮሜንት አይቀይርም። ይኸው ከወረደ ጀምሮ አንድ ኮሜንት ስም ራሱ አይቀይርም። ሁሉም አካውንቱ እኮ ገና እሱ ጆይን ሳይል እኮ ኮሜንቱ ይቀርመዋል እኮ ቴሌግራም ይዘዋል። ጆይን ከማለቱ ኮሜንቱ የሚቀድም ሰው እሺ ወገኖች እንዴት ናችሁ? ጥያቄ አለኝ ብሎ ይጀምራል። እንደውም ጥያቄ አለኝ እኮ አይልም፣ ቀጥታ ወደ ገደለው ነው እንጂ በብዛት የሚገባው እዮባ መቼ ነው ብሎ ይጀምራል። ኧረ ሰላምታ ቅርብ ጊዜ ነው የጀመረው። ጌታን ወይ ሳባችሁት? እሺ ወንድማችን ጠላታችን ብዙ ማለት ነው። ታሰድበኛለህ። ሌሎች ሰዎች የሉም ትልለ እንዴ? ወይ ቤሊ ለምን ታሰድበኛለህ? በሌለውበት ቤሊ ሰላም እንዴት አለ? በማፌዝ እኮ ጥያቄ መሸሽ አይቻልም። በማፌዝ በማጓሳደብ በማንጓጠጥ ጥያቄ አይሸሽም። ዮሐድ ምንድን ነው ሚዩት የምታደርገው? ክፈት እንጂ በጉርምስና ጸባይ በማንጓጠጥና ሙድ በመያዝ ጥያቄ አይሸሽም። ከሁሉም ጋር እኩል ነው የሚያወራው። እየሳቅን እኮ ነው እኛ። አሁን ይኸውልህ ዮሐድ እያወራ ነው፣ ሲስ እዮባ እያወራ ነው፣ እኔ እያወራ ነው። ያልተሰማችሁ በል እያወራ ስለሆነ ይስተናል። እኛ ነው አስባችሁታል። እኛ ኦልሬዲ መልሱን እየመለስን ነው። ሁሉ ቀልዱ ነው። ሐዋርያት ወደ ፈጣሪ ነው የጸለዩት። ወደ ቀልዱ ነው። ለምን ጥያቄ አንሰጠውም? እኛ ጥያቄ ወይ መልሱ እንትን የሆነ ዘፈን ትዝ አለኝ። ቀልዱን የሚለው ስቃችሁ ስጨርሱ መልሱልኝ። ምንም ናቷ የሚያስቅ ነገርም አልተናገርም። በል መልስ። ሐዋርያት እንትና ጸለገልኝ፣ ይህን ፈጸመልኝ፣ ገንዘብ ሰጠኝ፣ ስራ ሰጠኝ ብለዋል ወይ? አይ ከባድ ነው። ዮሐዴስ ሂጅበት፣ ዮባ ሂጅበት እንጂ ናቱ አስተማሪያችን ስለሆንክ አንተ እስቲ መልስልን። አይ አስተማሪ አይደለም፣ ከባድ ነው ደግሞ ወዳጅ ደወለልኝ ጥሩ ሰዓት ላይ። ደህና ደሩ። ደህና ልብስ ላጥብ ነው እኔ ደግሞ እኔ ራስ ቤሊን ላጥበው ነው። ቤሊ ላጥበ ነው እኔ ራሱ ትንሽ ሌላ በቃ ቴዎሎጂ ተው በቃ። ቴዎሎጂ ምን ማለት ነው ቤሊ? ትንሽ እስኪ ያስተምረን በእናትህ። ሐዋርያት ወደ ፈጣሪ ነው የጸለዩት ወደ ፍጡር? ቴዎሎጂ ማለት እሱ ነው። ወደ ፈጣሪ ነው የጸለዩት ወይስ ወደ ፍጡር? ቴዎሎጂ ነው ወይሱ? ስለዚህ ይህን ሳትመልሱ በፍጹም በጣም ገብቶኛል። እውነት ድንቅ ማብራሪያ ነው። ቻው ሲሶ። እኔ በጠየቄ ከታች ካሉት እጠይቃለሁ። ከታች ያላችሁ ሰዎች መልሱልኝ። ሐዋርያት ወደ ፈጣሪ ነው የጸለዩት ወይስ ወደ ፍጡር? ይህ ከየትኛው ክርስትና ነው? ክርስትና ውስጥ አለ ወይ?